ይህች ልጅ እንግዲህ አርሲ ላይ ከተረፉት መካከል ላይ ሁለት ሰዎች መካከል ላይ አንደኛዋ ነች። የምትለውን ስሙት። እማ እንዴት ነሽ? እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ። ከከብቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ መጥቀስ ትችያለሽ? የተወሰኑትን መጥቀሳችን ከናንተ ጋር ያሉትን ሰዎች ማለት ከናንተ ጋር ወስደው እዛ አንበረከኳቸው ነው። አዎ ንገሪኝ እስቲ ማማን ናቸው? እሞድሽ ጋሼ ሄሊ ሶፊያንያስ ሚኪያስ አበበ ሰርኬ እሺ መርቺ ጠንክሪ። እግዚአብሔር አምላክ ካንቺ ጋር ይሁን። እግዚአብሔር አለሽ። ትድኛለሽ። እሺ ትድኛለሽ። ቆንጆ እግዚአብሔር ካንቺ ጋር ይሁን። ሚካኤል እንግዲህ እንደሰማችኋት እንደ ሰው ተወልዳ አድጋ ነገር ግን ከከብቶች ጋር ወስደው የሞቱ ሰዎችን ዝርዝርም ስማቸውን ታውቋል። አወይ ሀገሬ በግፍ ተገደለ ማይተብ ስላሰረ በአንድ ቀን 14 ህዝብ ተቀበረ። ግን ለምን በእኛ ላይ እጃችሁ በረታ? አንቺ የሽርካ ምድር ያዘንሽ ቋጠሮ መቼውን የሚፈታ? ለሞቱት ነፍስ ይማር ላሉትም ጽናት መቼም አትፈርስም ኦርቶዶክስ በእውነት መቼም አትፈርስም ኦርቶዶክስ በእውነት። ያዘንሽ በረታ መጣብሽ ዱብዳ አንቺ አርሲ ዞን የሽርካ ወረዳ። አውልቂ ይሉሻል ማይተብሽን ካንገትሽ እሱንስ ለማድረግ አይፈቅድ ሃይማኖትሽ። እንቁ ኦርቶዶክሶች ይሰዋሉ እንጂ ከንቱ ሞት አይሞቱም መታረድም ፈርተው ማህተብ አይፈቱም። አወይ ሀገሬ ሰው በግፍ ተገደለ ማይተብ ስላሰረ በአንድ ቀን 14 ህዝብ ተቀበረ። ግን ለምን በእኛ ላይ እጃችሁ በረታ? አንቺ የሽርካ ምድር ያዘንሽ ቋጠሮ መቼውን የሚፈታ? ለሞቱት ነፍስ ይማር ላሉትም ጽናት መቼም አትፈርስም ኦርቶዶክስ በእውነት መቼም አትፈርስም ኦርቶዶክስ በእውነት። ብዙ ሰዎች ወደ ቤተ ክርስቲያን ተመለሱ፣ ወደ እግዚአብሔር ቅረቡ ሲባሉ ከሚጠይቁት ጥያቄዎች መካከል እኔ በደለኛ ነኝ፣ ኃጢአተኛ ነኝ፣ እግዚአብሔር ይቅር ይለኝ ይሆንን የሚል። እንዲህ የሚጠይቁ ሰዎች የእግዚአብሔርን ፍቅር፣ ቸርነት፣ በጎነቱን ካለመረዳት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና እያለ ቅዱስ ዮሐንስ ወልደ ዘብዴዎስ የእግዚአብሔርን ፍቅር ይነግረናል። እግዚአብሔር አምላክ እኛ የሚወደድ ነገር ሳይኖረን እንዲሁ ከወደደን አንድያ የባህሪ ልጁን ኢየሱስ ክርስቶስን ልኮ ሕይወትን ካላበስን፣ ይህንን ፍቅሩን ከተረዳን እግዚአብሔር አምላክ በተሰበረ ልብ ቀርበን ንስሐ ገብተን ይቅር ይለን ዘንድ ያፈሰስነውን እንባ የማያብስበት ኃጢአታችን በደላችንን ይቅር የማይልበት ምንም ምክንያት የለውም። ቅዱስ ዮሐንስ ይህንን ሲገልጽ በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው በማለት እግዚአብሔር አምላክ የታመነ አምላክ በደላችንን ኃጢአታችንን ይቅር የሚል እንደሆነ ይገልጻል። ታላቁ የቤተክርስቲያናችን አባት ቅዱስ ይስሐቅ ሶርያዊ ፍቅርህ ከኃጢአቶቼ ይበልጣል በማለት እኛ ከምንበድለው በደል ይልቅ የእግዚአብሔር ቸርነት፣ በጎነት፣ ፍቅር ብልጫ እንዳለው ያስተምረናል። ስለዚህ እግዚአብሔር ይቅር ይለን ዘንድ ወደ እግዚአብሔር ቀርበን ምሕረትን እንድንላበስ በክርስቶስ ኢየሱስ ፍቅር እጠይቃለሁ። የእግዚአብሔር ጸጋ፣ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን።